በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ መለኮት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ሰይፈ መለኮት የተባለ ጸሎትን እንጀምራለን። የአጋዕዝተ ዓለም ቅድስት ሥላሴ ይቅርታቸው ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ጋር ከሁላችንም ጋር ይሁን ለዘላለሙ አሜን። ከትናንት አስቀድሞ በነበረ ቀዳማዊ ዛሬም ባለ ማዕከላዊ ነገንም አሳልፎ በሚኖር ዘላለማዊ ዘመን በሌለው ብሉየ መዋዕል ያለ ድካም ፍጥረታትን በፈጠረ ጥልቀቱ በማይታወቅ ባህረ ምሕረት በሆነና ብቻውን ለዘላለም በሚኖር በእግዚአብሔር ስም እናምናለን ለዘላለሙ አሜን። ሶስት ሲሆን አንድ ሲሆን ሶስት በሆነ በማይታይ ህቡ በማይዳሰስ እሳት በማይጨበጥ መንፈሰ ኃያላኑ ሊነኩት በማይቻላቸው መንግስት የባህሪው በሆነ በአምላክነቱ በቸርነቱ አምላካችን አባታችን ከሆነ ከሰውና መላእክት አንዲት ስግደት በሚሰገድለት በእግዚአብሔር ስም እናምናለን። ለእርሱም ምስጋና ይገባል። እኛን ሁላችንንም ከስጋና ነፍስ መከራ ያድነን ዘንድ እስከ ዘላለሙ ድረስ አሜን። በእውነት በስልጣኑ ማለዳንና ንጋትን የወሰነ ሰዓተ ምሴትንም በኃይሉ ያዘጋጀ ቀንና ሌሊቱን በየጊዜው የሚያፈራርቅ ፍጥረት ሁሉ በየስፍራው ሆኖ አንደበቱ እንደቻለ በሚያመሰግነው በእግዚአብሔር ስም እናምናለን ለዘላለሙ አሜን። አቤቱ የሕያው እግዚአብሔር አብ የባህሪ ልጁ ኋላም ያለ ዘራ ብሲ ከድንግል ማርያም የተወለደ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሆይ ወደኛ መጥተህ ተረዳን፣ ታድነን ዘንድም ኃጢአታችንን ሁሉ ይቅር በለን። መለኮት መብረቅ ነው ያስደነግጣል፣ መለኮት ፍም ነው ይፋጃል፣ መለኮት ከጦር ይልቅ ፈጣን ነው። መለኮት እሳት ነው ያቃጥላል፣ መለኮት ነድ ነው ያበራል፣ መለኮት ፀሐይ ነው ያብረቀርቃል። መለኮት ጽኑ አለት ነው፣ የመለኮት ግርማው ያስፈራል፣ መለኮት ነበልባል ነው ይነዳል። መለኮት የተወደደ ጋሻ ነው፣ መለኮት ጦር ነው ይወጋል፣ የመለኮት ኃይል ያቃጥላል። መለኮት አሸናፊ ነው፣ የመለኮት ስልጣን ሁሉን ይደመስሳል፣ የመለኮት ኃይል ያንጸባርቃል። መለኮት እሳት ነው ያበራል፣ መለኮት የተሳለ ሰይፍ ነው፣ የመለኮት ቃል ያስፈራል። የመለኮት ነበልባል ያስደንቃል፣ መለኮት የሚያሰጥም ጉድጓድ ነው፣ የመለኮት መልኩ ቀይ ነው። ባህር የመለኮት ንጹህ ነው፣ የመለኮት ስልጣን የተሳለ ነው፣ የመለኮት ኃይል ምጡቅ ነው። መለኮት እሳት ነው ያቃጥላል፣ መለኮት እሳት ነው ይነዳል፣ ለመለኮት ኃይል ምስጋና ይገባዋል። መለኮት ኃያል ነው ይገዛል፣ የመለኮት ብርሃን ሰፊ ነው፣ የመለኮት ዙፋን እውነትን የተመላ ነው ለዘላለሙ አሜን። በበትረ መስቀሉ ሰይጣን የተቀጠቀጠው በመስቀል ላይ ሳለም በገሃነመ እሳት ያሉ አጋንንትን ያስደነገጣቸው ኢየሱስ ክርስቶስ ነው። ጨለማን ያስወገደ ብርሃን ዓለምን ሁሉ ያበራ ብርሃን ኢየሱስ ክርስቶስ ነው። በጠላት ፊት ጽኑ ምሽግ ለሚታመኑበት መጠጊያ የማዳኛ ግድግዳ ኢየሱስ ክርስቶስ ነው። በወልደ ነጎድጓድ ቅዱስ ዮሐንስ መጽሐፈ ራእይ 7 ቀንዶች 7 ራሶች 7 ዓይኖች ያሉት የተወጋው በግ ተብሎ የተመሰለለት እርሱ ኢየሱስ ክርስቶስ የቅድስት ቤተ ክርስቲያን ሙሽራ ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ በዕለተ ዓርብ የተሰዋ ንጹሕ መስዋዕት ነው። ስጋን ለብሶ የተገረፈና የተናቀ ስለኛ ብሎ በቆሰለው ቁስለቱም ያዳነን በትንሣኤውም ነፃ ያወጣን ነው። የጥልን ግድግዳ ያፈራረሰልን ስለኛ ብሎ በተቀበለው መከራና በቀለመ ደሙ በዕፀ መስቀሉ ላይ ሕይወትን የጻፈልን እርሱ ኢየሱስ ክርስቶስ ነው። እነሆ ዛሬም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት በመጥምቁ ቅዱስ ዮሐንስ ጸሎት፣ በቅዱስ ጊዮርጊስ ጸሎት፣ በአባታችን በአቡነ ተክለ ሃይማኖት ጸሎት፣ በአባታችን አቡነ ገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎት፣ በአባታችን አቡነ ኪሮስ ጸሎት፣ በአባታችን አቡነ ጸጋ ኢየሱስ ጸሎት፣ በአባታችን ኤዎስጣቴዎስ ጸሎት፣ በደናግሉና በመነኮሳቱ ጸሎት ኃጢአታችንን ይቅር ትለን ዘንድ እንለምንሃለን። በሊቀ መላእክት ቅዱስ ሚካኤል ጸሎት ምስራችን ባበሰረ በቅዱስ ገብርኤል ጸሎት የአምላኩን ደጃፍ በሚጠብቅ በቅዱስ ሩፋኤል ጸሎት በአፍኒንና በሳቁኤል ጸሎት ልቦናን ደስ በሚያሰኝ በቅዱስ ራጉኤል ጸሎት በቅዱስ ፋኑኤል ጸሎት በኪሩቤልና በሱራፌል ጸሎት የስሉስ ቅዱስን መንበር በሚሸከሙ በአርባቱ እንስሳ ጸሎት የስሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ጸሎት በ99ኙ ነገደ መላእክት ብርሃን ጸሎት በአላፋት መላእክት ጸሎት በቅዱሳን መላእክትና በሊቃነ መላእክት ሁሉ ደስ ባሰኙ በቀደሙ አበው ነቢያትና ሐዋርያት አርድእትን በጻድቃንና ሰማዕታት ጸሎት ኃጢአታችንን ደምስሰ ከስጋና ነፍስ መከራ እኔ ኃጢአተኛው ልጅህን እንደዚሁም ይህንን ጸሎት የሚከታተሉትን ለዘላለሙ አድነን አሜን። በእውነት ዳግመኛም አንድ አምላክ በሆኑ በአብ በወልድ
በመንፈስ ቅዱስ ሥልጣን ከአፈ ሰይፈ እሳት በሚፈልቅ ነጸብራቅ የሰይጣን ሰራዊት ወደ እኔና ይህንን ጸሎት ወደሚከታተሉት እንዳይቀርቡ አወግዛቸዋለሁ። ክፎች አጋንንትንና መሰሪያን ሰዎችን ከኛ ከሁላችንም ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እጠበቃለሁ፣ በመንፈስ ቅዱስም እንድን ዘንድ አምነን ከመከራ ሁሉ እንሰወራለን። ጌታችን ኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ቅንዋተ መስቀል እንደተቸነከረ እናምናለን። ይኸውም የሞት መርዙ የጠፋበት የሰይጣንም ኃይሉ የደከመበት ነው። አሁንም የአጋንንት መርዝ ይጥፋ፣ ወደኛ ወደ ሁላችንም ወደ ነፍሳችንና ወደ ስጋችን እንዳይቀርቡም የሰይጣን ሰራዊት ኃይል ሁሉ ይደምሰስ። በአብ በወልድ በመንፈስ ቅዱስ ስም ባሪያ ሌጌዮን የተባሉ አጋንንትን በምትሃት በቁርጠት በፍልጠት በቁርጥማት በመጋኛ በውጋት በጉስምት በንዳድ በቡዳ በቂመኛ የሚመሰሉ አጋንንትንና ርኩሳን መናፍስትን በአይነ ሰብ የሚመሰሉ መሰሪያንን ሁሉ ከኛ ይርቁ ዘንድ አወግዛቸዋለሁ። አቤቱ ጌታችን ኢየሱስ ክርስቶስ ሆይ ከስጋና ነፍስ መከራ ሁሉ እኛ ሁላችንንም ታድነን ዘንድ ልብህ ይራራልን ለዘላለሙ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ የሥላሴ ስም አምነን ሥላሴን ስናመሰግን በትምክህት ተሞልቶ ሊጣላን የሚመጣ ጠላትን የእግዚአብሔር ቃል ይጣለው፣ በተሳለ የመለኮት ሰይፍም ጉሮሮውን ይዝጋው። በስመ ሥላሴ አምነን ሥላሴን ተስፋ ስናደርግ በድፍረት የሚጣላንን ሁሉ የእግዚአብሔር ቃል ያፍርሰው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ለሥላሴ ስንታመን ተቃውሞ የሚጣላንን ቃለ እግዚአብሔር ያድክመው፣ የመለኮት ሰይፍም አንገቱን ይቁረጠው። በሥላሴ ስም አምነን ሥላሴን ስናወድስ በጥል የሚፈልገንን ሁሉ ቃለ እግዚአብሔር ያጥፋው፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በሥላሴ አምነን ለሥላሴ ስንዘምር ይጣላን ዘንድ የሚያስበውን ቃለ እግዚአብሔር ያጥፋው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ ያለ ጥርጥር አምነን ሳለን በጠብ የተነሳብንን ቃለ እግዚአብሔር ይጣለው፣ የተሳለ የመለኮት ሰይፍም አንገቱን ይነቀው። ስመ ሥላሴን ያለምንም ጥርጥር አምነን ስንኖር በመናገር ሊጣላን የሚሻውን ጠላት ቃለ እግዚአብሔር መከራን ያምጣበት፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ስመ ሥላሴን በማክበር ሥላሴን ስናመሰግን የሚጣላንን ጠላታችንን የተሳለ የመለኮት ሰይፍ አንገቱን ይስበረው። የሥላሴን ስም አምነን ሥላሴን ስናከብር በትዕቢት ተሞልቶ የሚዘልፈንን ቃለ እግዚአብሔር ይፍረድበት፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በስመ ሥላሴ አምነን ሥላሴን ያለ ፍርሃት ስናመሰግን የሚጣላንን ሁሉ ቃለ እግዚአብሔር በተሳለ የመለኮት ሰይፍ አንገቱን ወግቶ ይጣለው። በስመ ሥላሴ አምነን ሥላሴን ስንከተል ወዳጅ መስሎ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይቁረጠው። በስመ ሥላሴ አምነን በእውነት ያለ ሐሰት ሥላሴን ስናመሰግን በዛቻ ሊገድለን የተነሳውን የተሳለ ሰይፈ መለኮት አንገቱን ይስበረው። በሥላሴ ስም አምነን በሥላሴ ስንረጋጋ እኛን በማውገዝ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይውጋው። በስመ ሥላሴ ታምነንና ሥላሴን ተስፋ አድርገን ሳለን በንቀት የሚጣላንን ቃለ እግዚአብሔር ይውጋው፣ ሰይፈ መለኮትም አንገቱን ይምታው። በስመ ሥላሴ አምነን ሦስትነትን ሳንቀላቅል የምንታመን እኛን በስውር የሚጣላንን ቃለ እግዚአብሔር ስቦ በሰይፈ መለኮት አንገቱን ይቁረጠው። በሥላሴ ስም አምነን ያለ ልዩነት በሥላሴ የምንመካኛን እየተመላለሰ የሚጣላንን ቃለ እግዚአብሔር ቀጥቅጦ አንገቱን በሰይፈ መለኮት ይቅደደው። በስመ ሥላሴ አምነን ሥላሴን የምናመልክኛን ወዳጅ መስሎ የሚጣላንን ቃለ እግዚአብሔር ገስጾ አንገቱን በሰይፈ መለኮት ይውጋው። በሥላሴ ስም አምነን ያለ ዕረፍት ሥላሴን የምናመሰግንኛን በስድብ የሚንቀንን ቃለ እግዚአብሔር አጽድፎ በተሳለ ሰይፈ መለኮት አንገቱን ይምታው። በስመ ሥላሴ አምነን ጠላቶቻችን ሁሉ ተደምስሰው ይጠፉ ዘንድ ሥላሴን በፍጹም አምልኮና ውዳሴ እናገለግላለን ለዘላለሙ አሜን። በእውነት በማይበጠስ የወንጌል ገመድ ታስረን ጧትና ማታ በየጊዜው ከጽኑ ሰይጣን እጅ የሚጠብቀን በአምላክነቱም የሁከትና የኃጢአት እሾክን ለሚያጠፋና ሁሉን ለሚገዛ አንዱ እግዚአብሔር በጉልበታችን እየሰገድን የአብን ስም እናመልካለን፣ የወልድን ስም መጠጊያ እናደርጋለን፣ የመንፈስ ቅዱስን ስምም እናመሰግናለን። በአብ ስም እንታመናለን፣ በወልድ ስም እንጠበቃለን፣ በመንፈስ ቅዱስ ስምም እንድናለን። እሊህም ዘመናትና ዓመታት ያልቀደሟቸው የማይከፈሉ ሦስት አካል አንድ መለኮት አንድ ራእይ አንድ አምሳል የሆኑ ብሩካነ ቃል ናቸው። በምድርና በሰማይ ትጉሃን የሆኑ መላእክት ያንዱና በሁሉ ምሉ በሆነ ከዓለም አስቀድሞ የነበረ ዓለምንም አሳልፎ የሚኖር የእግዚአብሔር አብ ስምን
የእግዚአብሔር ወልድ ስምን የእግዚአብሔር መንፈስ ቅዱስ ስምንም ቅዱስ 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 እግዚአብሔር አሸናፊ የጌትነት ምስጋና ፈጽሞ ሰማይንና ምድርን የመላ ነው እያሉ ሁሉም ያመሰግናሉ። አቤቱ ጌታችን አምላካችን ኢየሱስ ክርስቶስ ሆይ እኛ ሁላችንንም ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን፣ ሥራችንን ቤተሰባችንን ባርክልን፣ የምንናገረውን ቀለም የምንረግጠውን ለምለም አድርግልን። ለዘላለሙ እውነት በእውነት ይሁንልን ይደረግልን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር። በጌታችን በኢየሱስ ክርስቶስ ትምህርተ መስቀል ፊታችንንና መላ ሰውነታችንን እናማትባለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሥላሴ እያመንና እየተማጸንን ጠላታችንን ሰይጣንን በዚች በእናታችን ቅድስት ቤተ ክርስቲያን ፊት ቆመን እንክዳለን። ለዚህም አምባ መጠጊያችን ምስክራችን ቅድስት ድንግል ማርያም ናት። ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ አሐዱ አምላክ ብለን አምነን በእርሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነቅተን በአብ በወልድ በመንፈስ ቅዱስ ስም እንነሳለን። በአብ በወልድ በመንፈስ ቅዱስ ስም እናምናለን። በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። ሰማይና ምድር ክርታስ አብረህትም ቀለም ቢሆኑ የሥላሴ ምስጋና ተነግሮ አይፈጸምም። ዓለምን በምልው ሊሸከመው አይቻለውም። ለእኔ ለኃጥእ አገልጋያቸው እንደዚሁም ይህንን ጸሎት ለሚከታተሉት በሙሉ በሁላችንም ላይ የርኅራኄያቸው ይቅርታ ይደርብን ዛሬም ዘወትርም ለዘላለሙ አሜን። ስሉስ ቅዱስ ሆይ እኛ ሁላችን ልጆቻችሁ የምሕረት አክሊልን እንቀዳጅ ዘንድ እንማጸናችኋለን። ስሉስ ቅዱስ ሆይ ከሚቃረኗት አጋንንት እጅ የእኛን የሁላችንንም አገልጋዮቻችሁን ነፍስ አድኗት። ስሉስ ቅዱስ ሆይ እኛ ሁላችንንም በስማችሁ እንመካ ዘንድ ከውድቀትም ታድኑን ዘንድ በይቅርታ ማቅረባችሁ ከጨለማ አበጋዝ ከቀትርም ጋኔን ተጠብቁን ዘንድ እንማጸናችኋለን። ስሉስ ቅዱስ አጋዕዝተ ዓለም ሥላሴ ሆይ በልባችን እርሻ ውስጥ የምስጋና እሸትን የሚያሸት የመላእክትን ምስጋና ሙሉብን። እኛ ሁላችንንም ከክፉ እንድትጠብቁን ከመከራም እንድትሰውሩን እንማጸናችኋለን። አጋዕዝተ ዓለም ሥላሴ አብ ወልድ መንፈስ ቅዱስ ሆይ የሚበድሉንን ጠላቶቻችንን በድሏቸው፣ የሚጣሉንን ሁሉ አስወግዷቸው። በነቢዩ ሙሴ እጅ ፈርዖንን ያሰጠመው ኃያል ስማችሁ የሚቃረኑንን ጠላቶቻችንን ምቀኛዎቻችንን ሁሉ ያጥፋቸው። ከእሳትና ከጥፋት ከጠላቶቻችንም እጅ ታድኑን ዘንድ እንማጸናችኋለን። ገነትን የፈጠራችሁ አጋዕዝተ ዓለም ሥላሴ አብ ወልድ መንፈስ ቅዱስ ሆይ ቀድሞ 70 ነገሥታትን እንዳጠፋችኋቸው የእኛን ጠላቶቻችንን ታጠፏቸው ዘንድ በማደሪያችሁ ጽርሐ አርያም በቅዱሳን ነቢያት ሙሴና ኤልያስ ተማጸናችሁ። ጠላቶቻችን ሁሉ በሰረገላ መንኮራኩር ይድቀቁ፣ በወራሪ ጦርም ይለቁ። በመላእክት ሰይፍ በእሳታዊ ልሳናችሁ ይቃጠሉ። ጠላቶቻችን በመላእክት ዘንድ በከበሩ በሱራፌልና በኪሩቤል እጅ ይጥፉ። በሐዘን ይኖሩ፣ ሐዘናቸውና ትካዜያቸው ይብዛ፣ ለቅሷቸው እጥፍ ድርብ ይሆንባቸው። እኛ እንድንጎዳ በተመኙ ጊዜ ሁሉ እነርሱ ይጎዱ፣ መጠሪያቸውንም ሁሉ ከምድር አስወግዱ። ቀድሞ ቃየልና ይሁዳ ከምድር እንደተበተኑ እንዲሁ ጠላቶቻችንን እንደ አመድ በትኗቸው። እኛ ልጆቻችሁን ግን ከክፉ ነገር ሁሉ ጠብቁን። አጋዕዝተ ዓለም ቅድስት ሥላሴ ሆይ አዳምና ሔዋን ከገነት በመሰደዳቸው እንዳለቀሱ ጠላቶቻችንም ያልቅሱ፣ በእኛ በወዳጆቻችሁ ላይም እንዳይበረቱ ኃይልን ይጡ። ድህነት የሚዋጣቸው በእሾህ ወጥመድ ታስረውም ወደ ባሕረ እሳት ትጥሏቸው ዘንድ እንማጸናችኋለን። አጋዕዝተ ዓለም ቅድስት ሥላሴ ሆይ እዘኑልን፣ እራሩልን። ጠላቶቻችን ደስ እንዳይሰኙ ሌሎች እንደሚታሰሩ እጅ እግራቸውን ታስሯቸው ዘንድ እንማልዳችኋለን። የጠላቶቻችን መኖሪያ የውሻ ማደሪያ ይሁን። የምታስፈራ ባሕረ እሳትን አይሻገሩ፣ በቀስተ እሳት ይወጉ፣ በሕማመ መቅሰፍት የሚያዙ። አቤቱ የእኛ የወዳጆቻችሁን ጠላቶች ከእናንተ ዘንድ ምሕረትንና ቃለ ሕይወትን እንዳያገኙ እንለምናችኋለን። አጋዕዝተ ዓለም አብ ወልድ መንፈስ ቅዱስ ሆይ በንጽሕት የምሕረት እጃችሁ እኔ ኃጥእ ልጃችሁን እንደዚሁም ይህንን ጸሎት የሚከታተሉትን በሙሉ ባርኩን፣ ቀድሱን። ነፍሳችን እንዳትጠማም ቅዱሳን መላእክት ከቸርነታችሁ የሚፈልቀውን ጠለ ምሕረት ያጠጡን። አጋዕዝተ ዓለም ቅድስት ሥላሴ ሆይ የእኔ የኃጥእ ወዳጃችሁን እንደዚሁም ይህንን ጸሎት የሚከታተሉትን መሥዋዕተ ጸሎትን ተቀብላችሁ የሃይማኖት ፍሬን እንዲያፈራ በከዋክብት የተመሰሉ የመላእክትን ምስጋና እናቀርብ ዘንድ ከሕይወታችን ውስጥ ችግርና ድህነትን አስወግዱልን።
እድል ፈንታችንን ከቅዱሳን መላእክት ጋር አድርጋችሁ ከሞት ሰንሰለት አድኑን። ያን ጊዜም ለእኛ ለሁላችን ምሕረታችሁ ይደረግልን ዘንድ በማሕየዊ ስማችሁ እንማጸናችኋለን ለዘላለሙ አሜን። በእውነት አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በብሁተ ሥልጣን እግዚአብሔር አብ የከሳቴ ብርሃን አብ የባሕሪ ልጁ በሆነ በእግዚአብሔር ወልድ ኢየሱስ ክርስቶስ ከአብ ከወልድ ጋር ሕልው በሆነ በእግዚአብሔር መንፈስ ቅዱስ ስም እንድን ዘንድ እንማጸናለን። በሦስት አካላት አንድ መለኮት በአብ በወልድ በመንፈስ ቅዱስ ፍቅር ተማጸንን። በዘለዓለማዊ የአብና የወልድ የመንፈስ ቅዱስ ሕላዌ እንማጸናለን። ዓለምን ሁሉ በፈጠረ በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። ዓለምን በግልጽና በህቡ ባጸና በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። በዘለዓለማዊ በአብ በወልድ በመንፈስ ቅዱስ ስም ተማጽነናል። ማዳንም መግደልን በሚቻለው በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። ከምድር ዳርቻ ጀምሮ ጥፋትን በሚያስወግድ በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። በአብ በወልድ በመንፈስ ቅዱስ አዳኝነት ተማጽነናል። በአብ በወልድ በመንፈስ ቅዱስ ባለሟልነት እንማጸናለን። በአብ በወልድ በመንፈስ ቅዱስ ጸጋ ተማጽነናል። በአብ በወልድ በመንፈስ ቅዱስ ግርማ ተማጽነናል። ጠላትንና ወጥመድን ሁሉ ድል የሚነሳ ሰይፈ እሳት በሚገለጽበት በአብ በወልድ በመንፈስ ቅዱስ ኃይል እማጸናለሁ። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በተሰኙ በአብና በወልድ በመንፈስ ቅዱስ ስሞች ተማጽነናል። በሊ ቅዱሳት ስሞችም እኛ ሁላችንንም ከሞት ወጥመድ ከጥፋት ዘመናትም እንድን ዘንድ እንማጸናለን ለዘላለሙ አሜን። በእውነት ሰማያዊት ኢየሩሳሌም መገለጫው አርያምም ማደሪያው የእሳት መጋረጃ መሰወሪያው በሆነ በጌታችን በመድኃኒታችን በአምላካችን ኢየሱስ ክርስቶስ እንመካለን። በተሰበከበት የነቢያቱ አንደበት ከቅድስት ድንግል ማርያም በተወለደበት በቤተልሔም በተጠመቀበት ማየ ዮርዳኖስ ብርሃነ መለኮቱን በገለጸበት በደብረ ታቦር በሥጋው መከራን በተቀበለበት በቀራንዮ በተሰቀለበት ቀራንዮ ተማጸንን። በተቀበረበት ጎልጎታ በሦስተኛው ቀን በመነሳቱ በ40ኛው ቀን ወደ ሰማይ በማረጉ በዳግመኛ ምጽአቱ መዳኛ አድርጎ ለሰው በሰጠው በቅዱስ ሥጋውና በክቡር ደሙ ተማጽነን ሥራይንና መርዝን የሚያደርጉ የጠላቶቻችን ኃይል ወደኛና ወደ ቤተሰቦቻችን ወደ ንብረቶቻችን እንዳይቀርቡ የተወገዙ ይሁኑልን። ሥላሴ ሆይ እኔ ኃጢአተኛና በደለኛ ወዳጃችሁ እንደዚሁም ይህንን ጸሎት የሚከታተሉትን በሙሉ ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን። በእውነት ዘላለማዊ መጀመሪያና መጨረሻ የሌለህ ግሩምና ታላቁ አምላካችን እግዚአብሔር ሆይ ከምንፈራው ክፉ ነገር ሁሉ ጠብቀ ትረዳን ዘንድ የሰይጣንን ተንኮል ሁሉ ከኛ ዘንድ አስወግደ ጠብቀን አባታችን ያዕቆብንና ልጆቹንም እንደባረክም እኔ ኃጥእ ወዳጅህን እንደዚሁም ይህንን ጸሎት የሚከታተሉትን የሁላችንንም ልጆቻችንን፣ ሀብታችንን፣ ንብረታችንን፣ ቤታችንን፣ ጤንነታችንን፣ ወገኖቻችንን ሁሉ አንተ ባርክልን። የዕለት ተዕለት ሥራችንን የምናስበውን መልካሙን ሐሳባችንን ሁሉ ባርክልን። ምኞታችንን ሁሉ አሳካልን። ኃይልና ምስጋና መንግሥትም ያንተ የአብና የወልድ የመንፈስ ቅዱስም ሥላሴ ነውና አድነን ዛሬም ዘወትርም ለዘላለሙ አሜን። በእውነት አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን የሰይፈ ሥላሴን ምስጋና ጸሎት እንጀምራለን። የስሉስ ቅዱስ ርኅራኄያቸው ይቅርታቸው ሁሉ ከኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ጋር ከሁላችንም ሕዝበ ክርስቲያን ኦርቶዶክሳውያን ጋር ይሁን ለዘላለሙ አሜን። ሁሉን ቻይ አሸናፊ ለጋሲ ይቅር ባይ ሰማይንና ምድርን የፈጠረ እግዚአብሔር ይመስገን። ከቀድሞ ጀምሮ የነበረና ያለ የሚኖር እርሱ ለግዛቱ መጨረሻ የለውም። አምላካችን እግዚአብሔር ሆይ በገናናው ግርማህ በኃይለ መንግሥትህም እየተማጸንን በደላችንን ኃጢአታችንን ትደመስስ ዘንድ እንለምንሃለን። አቤቱ አንተ ሰውነቴን ገድለህ መልሰህ ልታድናት ሕመምንም አዘህባት መልሰህ ከመከራና ሕመም ልትፈውሳት ይቻልሃልና አቤቱ በደለኛ ነኝና ይቅር በለኝ። የሠራሁትን በደልና ኃጢአት ሁሉ አቃልልኝ። እግሮቼን በቀናችው መንገድ ምራልኝ። ወደ ፈተናም አታግባኝ። እርዳኝ አድነኝ እንጂ ከምፈራው ሁሉ ነገር ሰውረኝ። አቤቱ ፈቃድህን ብቻ ፈጽም ዘንድ ምራኝ። ሰይጣንና ሰራዊቱን ከእኔ አርቅ። ስለ ገናናው ኃይል ብለህ ከባለ ጊዜ ቁጣ ሰውረኝ። አቤቱ የወንድሞችን ፍቅር አድለኝ። አንተን ተስፋ አድርጌያለሁና በአንተም ታምኛለሁና በችግሬ ጊዜ ሁሉ እርዳኝ።
ላንተ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን። አርአያውን ያሳየን ዘንድ ስለኛ ብሎ በለበሰው ሥጋ ለጾመ የአምላክ ፍቅር ሰላምታ ይገባል። በሰረገላ ኪሩቤል ላይ ለሚቀመጥ ሥጋን በመልበሱ ግን በአህያይቱና በውርንጫዋ ጀርባ ለተቀመጠ የአምላክ ፍቅር ሰላምታ ይገባል። መንበሩ ሰማየ ሰማያት ምድርም የእግሩ መረገጫ ስትሆን ነገር ግን የተማሪዎቹን እግር በትሕትና ላጠበ የአምላክ ፍቅር ሰላምታ ይገባል። ከማሰረ ኃጢአት ይፈታን ዘንድ በለበሰው ሥጋ ለታሰረ ነበልባለ እሳትን ልሳነ እሳትን ላጠፋልን የማይዳሰስ እሳት የአምላክ ፍቅር ሰላምታ ይገባል። ልብሰ መንግሥቱን ያጎናጽፈን ዘንድ የሕይወት አክሊልን የሚያቀዳጀን ዘንድ በለበሰው ሥጋ ቀይ ግምጃን ለለበሰ ዘውዱ እሳት መጎናጸፊያው መብረቅ ለሆነ የአምላክ ፍቅር ሰላምታ ይገባል። በለበሰው ሥጋ በፍርድ አደባባይ ለቆመ የብዙ የሚሆኑ እሳታውያን መላእክት በዙሪያው ለሚቆሙለት የሰማይ የምድር ንጉሥ አምላክ ፍቅር ሰላምታ ይገባል። ጀርባዬን ለግርፋት ጉንጮቼንም ለመመታት ሰጠው ያለውን የነቢዩን ትንቢት ይፈጽም ዘንድ በለበሰው ሥጋ ለእኛ ብሎ ፊቱን ለተመታ ጀርባውንም ለተገረፈ በነቢዩ ሙሴ ፊት ሁለንተናው ለበራ መልኩም ተለውጦ ለማየት የማይቻል ብርሃን ለሆነ የአምላክ ፍቅር ሰላምታ ይገባል። እኛን የመንግሥቱ ወራሾች ያደርገን ዘንድ የፍጡር እጅ ሊነካው የማይቻለው ሲሆን የእኛን ሥጋ ለብሶ ራሱን በዘንግ ለተመታ የሚያስፈራ የአርያም እሳት መኖሪያውን ብርሃን ላደረገ የአምላክ ፍቅር ሰላምታ ይገባል። እርሱ አብርህትንና ቀላያትን በሰማያት ያሉ የውሃ ወደቦችን የፈጠረ ያለ ዋጋም የተጠሙትን ሁሉ የሚያረካ ሲሆን በነቢዩ ለጥሜ ሆምጣጣን አጠጡኝ እንደተባለ በለበሰው ሥጋ ተጠማው ባላቸው ጊዜ ሐሞትንና ከርቤን ከሆምጣጣ ጋር ለጠጣ የአምላክ ፍቅር ሰላምታ ይገባል። ፍጹም የሆነ የትሕትናን ግብር ያሳየን ዘንድ ሲዘልፉት ላልመለሰ ሲመቱትም ለታገሰ የአምላክ ፍቅር ሰላምታ ይገባል። በጠለ ምራቁ የዕውሩን ዓይን ቀብቶ ያዳነ ሲሆን ርኩሳን አይሁድ ምራቃቸውን ሲተፉበት ለታገሰ የአምላክ ፍቅር ሰላምታ ይገባል። በእኛ ዘንድ የነበረ መርገምን ያጠፋ ዘንድ የኦሪትን ፍርድ ተቀብሎ በእንጨት መስቀል ላይ ለተሰቀለ የአምላክ ፍቅር ሰላምታ ይገባል። ከበደል አገዛዝ ነፃ ያወጣን ዘንድ ስለኛ ብሎ አዳኝ እጁንና ቅዱሳት እግሮቹን በችንካሮች ለተቸነከረ የአምላክ ፍቅር ሰላምታ ይገባል። ጎኑን በጦር በተወጋ ጊዜ ከጎኑ ደሙ ከውሃ ጋር ተቀላቅሎ ለፈሰሰ የአምላክ ፍቅር ሰላምታ ይገባል። በለበሰው ሥጋ ሞቶ ለተቀበረ የወይን ጠጅ ስካር እንደተወው ሰውም ለተነሳ የአምላክ ፍቅር ሰላምታ ይገባል። ትስብእትና መለኮት አንድ ሆኖ በፈቃዱ ይህን ሁሉ ሕማማተ መስቀል ለተቀበለ ወዙም እንደ ሰም ነጠብጣብ ለፈሰሰ የአምላክ ፍቅር ሰላምታ ይገባል። እኔስ ያለ መቀላቀል ትስብእትና መለኮት ፍጹም እንደተዋሃደ አምናለሁ። ከቅድስት ድንግል ማርያም በነሳው ሥጋ ሕማሙንና ስቅለቱን ሞቱንና ትንሣኤውን ወደ ሰማይ ማድረጉን በአባቱ አብ ቀኝ መቀመጡን ዓለም ሳይፈጠር አስቀድሞ በነበረ ህላዌው ከአብ ጋር እሩይ መሆኑን አምናለሁ። በአንድነት በሦስትነት ከብሮ ገኖ በሚኖርበት ህላዊ መለኮቱ ከአብ ከመንፈስ ቅዱስ ጋር በሚያስፈራ ጌትነቱ ለፍርድ እንዲመጣ አምናለሁ። በፍጥረት ሁሉ አንደበትም ለእርሱ ምስጋና ይገባል። የኔ ሃይማኖት ይህ ነው። ምንም ኃጥእ ብሆንም እንኳ አምልኮተ ሥላሴን አልተውም። ሥላሴን በማመን ጽድቅን እከተላለሁ። በዚህ ዓለም ሥላሴን በማመን እኖራለሁ። ከዚህ ዓለም በስሉስ ቅዱስ ትእዛዝ ብጠራም በዚህ ሃይማኖት ጸንቼ በሥላሴ ፊት እቆማለሁ። በግብረ ኃጢአት ዘማዊ ብሆንስ እንኳ ሥላሴን በማመን ራሴን ለካህን አሳያለሁ። በበደልም ብወድቅ ሥላሴን በማመን እነጻለሁ። ሐሰተኛም ብሆን ሥላሴን በማመን በንስሐ እመለሳለሁ። ምግባረ ኃጢአትን ባበዛም መከራን በሥላሴ ይሻገራለሁ። የሥላሴን ፍቅር ሊያስተወኝ የሚቻለው የለም። ልቤን በሥላሴ አጸናለሁ። ሥላሴ መታመኛዬ ናቸው። ሥላሴን ከማመን በቀር ሌላ የማመልከው የለኝም። ለእኔ የሥላሴ ኃይል እንጂ ሌላ ኃይል የለኝም። ያለ ሥላሴ ይቅርታ አልድንም። ያለ ሥላሴ ፍቃድ እጸድቅ ዘንድ አይቻለኝም። ነፍሴንና ሥጋዬን ለስሉስ ቅዱስ አማጽናለሁ። ሥላሴ ኃጥኡን ማጽደቅ ይቻላቸዋል። በደለኛውንና ርኩሱን መቀደስ የሚቻላቸው ቅድስት ሥላሴ ናቸው። ምስጋናና ዝማሬ ለሥላሴ ይገባል። በሰማይና በምድር በባህርና በየብስ ለሥላሴ ምስጋና ይገባል። የአብ የወልድ የመንፈስ ቅዱስ ዘላለማዊ ሥልጣን በፍጡር ሁሉ ላይ በስውርም ቢሆን በግልጥም ቢሆን ምሉ ነው ለዘላለሙ አሜን። በእውነት የቅዱስ ወልድ የባህሪ አባቱ ለሆነ እግዚአብሔር አብ ምስጋና ይገባል። ለአንድያ ልጁ እግዚአብሔር ወልድም ምስጋና ይገባል። ለእግዚአብሔር መንፈስ ቅዱስም ምስጋና ይገባል። አብ ፍጹም የባህሪ አምላክ ነው። ዙፋኑም ከወልድ ከመንፈስ ቅዱስ ጋር እሩይ ነው። ወልድም ፍጹም የባህሪ አምላክ ነው። ዙፋኑም ከአብ ከመንፈስ ቅዱስ ጋር እሩይ ነው።
መንፈስ ቅዱስም ፍጹም የባሕርይ አምላክ ነው። ዙፋኑም ከአብ ከወልድ ጋር እሩይ ነው። በአካል ሦስት በመለኮት አንድ አምላክ ብዬ እንዲያምናለው። ለማይከፈል የሥላሴ አንድነት ምስጋና ይገባል። ለማይለያይ የሥላሴ ሦስትነት ምስጋና ይገባል። ለማይለያይ ሕልውና ሥላሴ ምስጋና ይገባል። ለማይታይ የሥላሴ አኗኗር ምስጋና ይገባል። በሰማይና በምድር ስፋት ብቻ ለማይወሰን ሥላሴ ምስጋና ይገባል። ፍጻሜ ለሌለው ለሥላሴ መንግሥት ምስጋና ይገባል። አራትነት ለሌለው የሥላሴ ሦስትነት ምስጋና ይገባል። ጭማሪ ለሌለው የሥላሴ ስም ምስጋና ይገባል። በሁለት ለማይከፈል የሥላሴ ሦስትነት ምስጋና ይገባል። ርኅራኄ የባሕሪው ለሆነ ለሥላሴ ቸርነት ምስጋና ይገባል። በሁሉም ሁሉ ለሞላችና በብርሃን ለምታንጸባርቅ የአብና የወልድ የመንፈስ ቅዱስ ሕላዌ ምስጋና ይገባል። አቤቱ ስሉስ ቅዱስ ሆይ እኛ ሁላችንንም ጠብቁን ለዘላለሙ አሜን። በእውነት የሥላሴ ተአምር ይቅርታቸውና ርኅራኄያቸው ቸርነታቸውም ለዘላለሙ ከኛ ከሁላችንም ጋር ይሁንና ስሉስ ቅዱስ ያደረጉት ተአምር ይህ ነው። በጽርዕ በግሪክ ሀገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበር። ሕገ እግዚአብሔርንም ፈጽሞ አያውቅም ነበር። ከዕለታት በአንደኛው ቀን አንዲት የመኮንን ልጅ ወደ እርሱ እንዲህ ስትል ላከችበት። ወንድሜ ሆይ ፈጥነ ወደ እኔና ስለ ችግር ብዛት በልብ ያሰብከውን ሁሉ እፈጽምልሃለሁና አለችው። ሰውየውም በችኮላ ወደ እርሷ ሄዶ በመማለድ እንዲህ ሲል ጠየቃት። እነሆ እኔ የመጣሁት ከአንቺ ጋር ለመገናኘት ነው አላት። የፊትሽ ደም ግባት ያነጋገርሽ ቅልጥፍና ማርኮኛልና አላት። እሷም ለምን እንደዚህ ትለኛለህ? ጥሩ ሥራ አይደለምና አለችው። ወንድሜ ሆይ እኔ ጠራሁህ የችግርህን ወሬ ስለሰማሁ በጌቶቼ ሥላሴ ስም ካለኝ ገንዘብ ምጽዋትን ልሰጥ ነበር። ስለምን ነገር አንተ በከንቱ ውዳሴ አነጋገርህን ታሰማምራለህ? ከዘማዊ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላል እንደተባለ አንተ ዘማዊ ሰው ስትሆን እንዴት ነፍሴን በኃጢአት ባህር ልታሰጥማት እንዲህ አልከኝ አለችው። ከዚህ በኋላ ውድ እህት ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ ጠይቅሻለሁ፣ እግዚአብሔር እንደ ምጽዋት አድርጎ ይቆጥርልሻልና አላት። ዳግመኛም ውድ እመቤት ሆይ በዚህ አይነቱ ግብር ወይንም ነገር ስሞት ጥቂት ስንኳ አያሳዝንሽምና አላት። ሴትየዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ሥራ በማጣት የሞተ ሰው አላየሁም አለችው። ዳግመኛም መልካሟ እመቤት ሆይ ከአንቺ ዘንድ አፍሬ እንዳልመለስና የዝሙት ሥራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በሥላሴ ስም አንድ ላይ እንተኛ ዘንድ እለምንሻለሁ አላት። ሴትየዋም ከኔ ጋር የዝሙት ሥራ ከምትሠራ ይልቅ ነፍስህ ከሥጋ ብትለይ ይሻልሃል፣ እነሆ በዚህ የተነሳ ወደ መንግሥተ ሰማያት ትገባለህና አለችው። ይህም ሰውዬ የዝሙት ሥራ ከሠራው በኋላ ወደ ቄስ ወይንም ወደ ካህን ሄጄ ኃጢአቴን በመናገር ንስሐዬን እቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህን? ምናልባት በድንገት ሥላሴ ቢጠሩ ወይንም ብትሞት በፊታቸው ቆመህ ምን ትመልሳለህ አለችው። ሰውየውም ይህን ነገር ሰምቶ መልካሟ እመቤት ሆይ ጥሩ ምክር መከርሽኝ፣ እነሆ ማህያዊ ቃልሽንና መንፈሳዊ ምክርሽን ተቀብያለሁ አላት። ይህንም ካለ በኋላ ወደ ሀገሩ ተመልሶ ሄደ። ወደ ሀገሩን በሚሄድበት ጊዜ መላእክተ ጽልመት በቀማኛ ሰዎች ወይንም በሽፍቶች ተመስለው መንገድ ጠበቁት። ጎኑንም በጦር ወግተው ገደሉት። ይህች ነፍስ የኛ ድርሻ ናት፣ በዝሙት ሥራ ላይ አግኝተናታልና ተባብለውም ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገደላችሁት እንጂ በማለት ከስሉስ ቅዱስ ዘንድ አቀረቧት። መላእክተ ጽልመትን በበኩላቸው ይህች ነፍስ የኛ ናት፣ በልቦናዋ የዝሙት ሥራ ስታስብ አግኝተናታልና ሲሉ መለሱ። ነገር ግን አጋዕዝተ ዓለም ስሉስ ቅዱስም አብና ወልድ መንፈስ ቅዱስ ከአገልጋዮቻቸው ከቅዱሳን መላእክተ ብርሃን አማላጅነት የተነሳ ይህች ነፍስ ተመልሳ ከሥጋዋ ጋር ትዋሃድ እንጂ ልትኮነን አይገባትም ሲሉ ፈረዱ። በዚህም ጊዜ ያ በሽፍቶቹ እጅ የሞተው ሰው ተነሳ። ከዚህም በኋላ ወደ ሀገሩ ወደ ምድረ ጽርዕ ሄደ። በጉዞ ላይ ያገኘውን ነገርና መላእክተ ጽልመት የሚያደረሱበትን አደጋ ለሀገሩ ሰዎች ሁሉ ነገራቸው። አጋዕዝተ ዓለም ሥላሴም ከጥፋት ሞት እንዳዳኑት አስረዳቸው። የጽርዕ ሰዎችም ይህን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬም ድረስ ቸር የሆኑ የአጋዕዝተ ዓለም ሥላሴን ስም በፍጹም ምስጋና እያመሰገኑ ይኖራሉ። የአጋዕዝተ ዓለም ቅዱስ ስሉስ ይቅርታቸውና ሀብተ ረድኤታቸው ከእኛ ከሁላችንም ጋር ይኑር ለዘላለሙ አሜን። በእውነት ክብርና ምስጋና ይሁን
አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ሥላሴ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን በሙሉ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት